ብዙዎቻችን የምንጠይቀው ጥያቄ አለ። እሱም ጥያቄ ምንድነው? ከቡናና ከሻይ የቱ ይሻላል እንላለን። አንዳንድ ሰዎች ደግሞ ቡና ልብን ይጎዳል የምንል ሰዎች አለን። አንዳንዶቹ ደግሞ ሻይ መጠጣት በጣም አቅም እንዲያሳጣ ያደርጋል፣ ሻይ መጠጣት ምንም አይነት ጥቅም የለውም የሚሉ ሰዎች አሉ። ቡና ወይስ ሻይ? ዛሬ የምንመለከተው ነገር ነው። አብራችሁን ቆዩ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እነዚህ ሁለት መጠጦች ቡናና ሻይ ምን አይነት መጠጦች ናቸው? አነቃቂ መጠጦች ናቸው። ምን ስላላቸው? ካፊን የሚባል ንጥረ ነገር በውስጣቸው ስላላቸው ነቃ እንድንል፣ ነገሮች ላይ ትኩረት ሰጥተን እንድንሰራ የሚያደርጉን መጠጦች ናቸው ማለት ነው። ቡና በውስጡ ምንድን ነው ያለው? ሻይ በውስጡ ምንድን ነው ያለው የሚለውን ነገር እንመልከት። ቡና በውስጡ ምን አለው? ካፊን አለው። ሌላ ቡና በውስጡ የያዘው ነገር ምንድን ነው? ኮሊነርጂክ አሲድ አለው። ይሄ ኮሊነርጂክ አሲድ ፖሊፊኖል የሚባለውን አንቲኦክሲዳንት ይዟል። ይሄ ፖሊፊኖል የምንለው አንቲኦክሲዳንት ደግሞ የተለያዩ ብግነቶች ሰውነት ውስጥ እንዳይከሰቱ የማድረግ አቅም አለው ማለት ነው። ሌላ ቡና የያዘው ነገር ማግኒዥየም በውስጡ ይዟል። የተለያዩ ንጥረ ነገሮችን ይዟል። ሻይን በምንመለከትበት ሰዓት ላይ ደግሞ ሻይ የተለያዩ ንጥረ ነገሮችን ይዟል። የመጀመሪያው ካቴኪንስ የምንለውን ንጥረ ነገር ይዟል። ሌላኛው በውስጡ የያዘው ነገር ምንድነው? ኤሌታኒን የሚባለውን ንጥረ ነገር ይዟል። ሌላ ከቡና ባነሰ መልኩ ምን አለው? ካፊን አለው ማለት ነው። ቡናና ሻይ የተለያዩ ንጥረ ነገሮችን ይዘዋል ብያቸዋለሁ አይደለ? እነዚህ ንጥረ ነገሮች ሰውነታችን ላይ የሚያመጡት ለውጥ ምንድን ነው? ለምሳሌ ቡናን ስንጠጣ ሰውነታችን ላይ የሚከሰተው ለውጥ ምንድን ነው? ሻይን ስንጠጣ ሰውነታችን ላይ የሚከሰተው ለውጥ ምንድን ነው የሚለውን ነገር እንመልከት። ቡናን በምጠጡበት ሰዓት ላይ ምንድነው የሚያደርገው? ቡና አዲኖሲን ሪሰፕተር የሚባለውን ሄዶ ብሎክ ያደርጋል። አዲኖሲን የምንለው ንጥረ ነገር አለ። መቼ የሚመረት? ሲደክመን የሚመረት ማለት ነው። ይሄ አዲኖሲን የሚባለው ንጥረ ነገር በሚመረትበት ሰዓት ላይ አዲኖሲን ሪሰፕተር ላይ ሄዶ ሲጣበቅ የድካም ስሜት ይሰማናል። ቡና ያንን ተግባር ምን ያደርጋል? ያስተጓጉላል። ምን በማድረግ? ራሱን ሄዶ አዲኖሲን ሪሰፕተር ላይ በመለጠፍ እኛ ንቁ እንድንሆን፣ ድካማችን እንዲደበቅ ያደርጋል ማለት ነው። ሌላ ቡና ሰውነታችን ላይ የሚያስከትለው ነገር ምንድን ነው? ሰውነታችን ውስጥ ዶፓሚን የምንለውና ኖሬፒነፍሪን የምንላቸውን ኒውሮ ትራንስሚተሮች እንዲበዙ ያደርጋል። ይህም ነቃ እንድንል ይረዳናል ማለት ነው። ሌላኛው ቡና የሚያደርገው ነገር ምንድነው? የኢንሱሊን ሴንሲቲቪቲን ይጨምራል። ሴሎቻችን ለኢንሱሊን ሪስፖንስ እንዲያደርጉ፣ ምላሽ እንዲሰጡ ያደርጋል። ሴሎቻችን ለኢንሱሊን ምላሽ ከሰጡ ወይም ሪስፖንስ ከሰጡ ደግሞ የኤነርጂ ፕሮዳክሽን ወይም የኤነርጂ ምርት በጥሩ ሁኔታ ይኖራል ማለት ነው። ሌላኛው ቡና በመጠጣታችን ምክንያት ሰውነታችን ውስጥ የሚከሰተው ነገር ምንድነው? ሰውነታችን ውስጥ ብግነትን በከፍተኛ ሁኔታ ይቀንሳል። ብግነት በመቀነሱ ምክንያትም ሲሪአክቲቭ ፕሮቲን የምንለው እንዲቀንስ የማረግ አቅም አለው ማለት ነው። ምን? ቡና። ሻይ በምንጠጣበት ሰዓት ላይ ሰውነታችን ውስጥ የተለያዩ ለውጦች ይከሰታሉ። እነዚህ ለውጦች ምንድን ናቸው የሚሉትን እንመልከት። የመጀመሪያው ለውጥ ምንድን ነው? ሰውነታችን ውስጥ ናትሪክ ኦክሳይድ እንዲበዛ ያደርጋል። ናትሪክ ኦክሳይድ ተግባሩ ምንድን ነው? የደም ስሮች እንዲለጠጡ ነው የሚያደርገው። ናትሪክ ኦክሳይድ እንዲበዛ የሆነበት ምክንያት ምንድን ነው? ሻይ በውስጡ ምን ስላለው ነው? ካቴኪን የምንለው ንጥረ ነገር ስላለው ነው። ሌላኛው ሻይ የሚያስከትለው ነገር ሰውነታችን ውስጥ ምንድን ነው? ኦክሲዴቲቭ ስትረስ እንዲቀንስ ያደርጋል። ሴሎቻችን በተለያዩ ፍሪ ራዲካሎች እንዳይጎዱ ያደርጋል ማለት ነው። ሌላኛው ሻይ በመጠጣታችን ምክንያት ነገሮች ላይ አትኩሮት ሰጥተን እንድንሰራ ይረዳናል ማለት ነው። ምን? ሻይን መጠጣት ማለት ነው። ሻይን በምንጠጣበት ሰዓት ላይ፣ ቡናን በምንጠጣበት ሰዓት ላይ የተለያዩ የጤና ጠቀሜታዎችን እናገኛለን። እነዚህ የጤና ጠቀሜታዎች ምንድን ናቸው በሚሉት እንምጣ። የመጀመሪያው የጤና ጠቀሜታ ምንድን ነው? ለልባችንና ለደም ስሮቻችን ከፍተኛ የሆነ ጠቀሜታን ይሰጣሉ። ለምሳሌ አንድ ሰው በቀን ከ1 እስከ 2 ሲኒ ቡና ቢጠጣ ለልብ ህመም ተጋላጭነቱን በከፍተኛ ሁኔታ ይቀንሰዋል። የደም ስሮች ላይ የሚከሰቱ ህመሞችን መቀነስ ይችላል። አንድ ሰው ደግሞ ከ2 ሲኒ እስከ 4 ሲኒ በቀን ውስጥ ቢጠጣ ከልብ ህመም ጋር ተያይዞ የሚከሰተውን ሞት ምን ማድረግ ይችላል? መቀነስ ይችላል። ነገር ግን መጠንቀቅ ያለባችሁ ሰዎች፣ በሐኪም ቡና እንዳትጠጡ የተባላችሁ ሰዎች ይህን ነገር ማድረግ መቻል የለባቸውም። ምክንያቱም ህይወታችሁን አደጋ ውስጥ ስለሚጥለው ማለት ነው። ቡና እነዚህን ጠቀሜታዎች እንዴት ነው የሚሰጠው የሚለውን ነገር እንመልከት። ቡናን በምንጠጡበት ሰዓት ላይ ኢንዶቲሊየም የምንለውን የደም ስሮቻችንን የውስጠኛውን ክፍል ፋንክሽኑን ወይም ተግባሩ ምን ያደርገዋል? ከፍ ያደርገዋል። ሌላኛው ኢንፍላሜሽን ወይም ብግነት እንዳይከሰት ያደርጋል። የግሉኮስ ሜታቦሊዝም ጥሩ እንዲሆን ያደርጋል።
ምን ቡናን መጠጣት ማለት ነው። በማሽን የተጨመቀ ቡና በምንጠጣበት ሰዓት ላይ ኤልዲኤል የምንለው መጥፎ ኮሌስትሮል ምን ያደርጋል? ከፍተኛ ሁኔታ ይቀንሳል። ኤልዲኤል የምንለው መጥፎ ኮሌስትሮል ከቀነሰ ደግሞ ልባችን ላይ የሚከሰተው የተለያዩ ችግሮች ምን ያደርጋሉ? በከፍተኛ ሁኔታ ይቀንሳሉ። ደም ስሮቻችን ላይ የሚከሰቱት የተለያዩ ችግሮች በከፍተኛ ሁኔታ ምን ማድረግ ይችላሉ? መቀነስ ይችላሉ ማለት ነው። ሻይ በመጠጣታችን ልባችን እና ደም ስሮቻችን የሚያገኙት ጠቀሜታ ምንድን ነው የሚለውን ነገር እንመልከት። ሻይ በምንጠጣበት ሰዓት ላይ የስትሮክ ተጋላጭነታችንን በከፍተኛ ሁኔታ ምን ማድረግ እንችላለን? መቀነስ እንችላለን። የደም ስሮቻችን የመለጠጥ ሁኔታ ከፍ ይላል። ሌላኛው ነገር ደግሞ ደም ግፊታችን በተወሰነ መልኩ እየቀነሰ ይመጣል። ምን በማድረጋችን? ሻይን በመጠጣታችን ምክንያት ማለት ነው። ሻይ ይሄን ጥቅም እንዴት ነው የሚሰጠን የሚለውን ነገር እንመልከት። ሻይ በምንጠጣበት ሰዓት ላይ በውስጡ ምን አለው ብያቸዋለሁ? ካቲኪን የምንለው ንጥረ ነገር አለው። ይሄ ካቲኪን የምንለው ንጥረ ነገር ምን እንዲመረት ያደርጋል? ናትሪክ ኦክሳይድ የምንለው ንጥረ ነገር እንዲመረት ያደርጋል። ናትሪክ ኦክሳይድ ደግሞ ለምን ይጠቅማል? የደም ስሮቻችን እንዲለጠጡ ያደርጋል ማለት ነው። በዚህም ምክንያት ከላይ የጠቀስናቸውን ጠቀሜታዎች ምን ማድረግ እንችላለን? ማግኘት እንችላለን። ሁለቱንም ቡናንም ሻይንም በምንጠጡበት ሰዓት ላይ የልባችሁንና የደም ስሮቻችሁን ጤንነት ምን ማድረግ ትችላላችሁ? መጠበቅ ትችላላችሁ። የደም ግፊት ያለባችሁ ሰዎች ሻይ ብትጠጡ ይመከራል። ከምን ይልቅ? ከቡና ይልቅ ማለት ነው። አይነት 2 ስኳርን ለመከላከል ቡና ነው ወይ ሻይ ነው የሚሻለው? እስቲ እንመልከት። ቡና አንድ ሰው በቀን ውስጥ 1 ሲኒ ቢጠጣ አይነት 2 ስኳርን ከ6 እስከ 7% ምን ማድረግ ይችላል? መከላከል ይችላል። ቡናው ካፊን ይኑረውም አይኑረውም ተመሳሳይ የሆነ ጠቀሜታ ነው የምናገኘው። ቡና ይህን ጠቀሜታ እንዴት ነው የሚሰጠው የሚለውን ነገር እንመልከት። ቡና በምንጠጣበት ሰዓት ላይ ሰውነታችን ውስጥ ምን ይበዛል? አዲኖፔክቲን የሚባለው ሆርሞን ይበዛል። ይሄ አዲኖፔክቲን የሚባለው ሆርሞን ከምንድን ነው የሚመረተው? ከፋት ሴል የምንላቸው ወይም ከስብ ህዋሶች ነው የሚመረተው። አዲኖፔክቲን ከስብ ህዋሶች በሚመረትበት ሰዓት ላይ የተለያዩ ጠቀሜታዎችን ይሰጣል። ምን አይነት ጠቀሜታዎችን ይሰጣል? አንቲ ኢንፍላማቶሪ ፕሮፐርቲ አለው ወይም የጸረ ብግነት ባህሪ አለው። አንቲ ዲያቤቲክ አለው። ይህም ስኳርን የመከላከል አቅም አለው። አንቲ አትሮጀኒክ ኢፌክት አለው። ይሄ ምን ማለት ነው? ደም ስሮቻችን ላይ የተለያዩ የሚከሰቱ ለውጦች አሉ። እነሱን የመከላከል ብቃት አለው ማለት ነው። ምን? አዲኖፔክቲን የምንለው ሆርሞን ማለት ነው። ሌላኛው ቡናን በምንጠጣበት ሰዓት ላይ ኢንሱሊን ሴንሲቲቪቲ ምን ያደርጋል? ይጨምራል። በዚህም ለስኳር ተጋላጭነታችን የቀነሰ ይመጣል ማለት ነው። ቡና በመጠጣታችን ሌላ የሚከሰተው ነገር ምንድነው? በከፍተኛ ሁኔታ ብግነትን መቀነስ እንችላለን። ብግነትን ቀነስን ማለት ደግሞ የስኳር ህመምን ምን እያደረግን እንመጣለን? እየቀነስ እንመጣለን ማለት ነው። ሌላ ለአይነቱ ለስኳር የሚጠቅመው ቡና በምን አይነት መልክ ነው? የግሉኮስ ፕሮዳክሽን ከጉበት ምን እያደረገ ይመጣል? እየቀነሰ ይመጣል። በእነዚህ ከላይ በጠቀስናቸው ምክንያቶች ምክንያት የአይነት 2 ስኳርን በጥሩ ሁኔታ መከላከል ይችላል። ምን? ቡና ማለት ነው። ከሻይና ከቡና አይነት 2 ስኳርን በጥሩ ሁኔታ የሚከላከልልን ማን ነው? ቡና ነው። ስለዚህ ቡናን በመጠጣት ምንም መቀነስ እንችላለን? አይነት 2 ስኳር ተጋላጭነታችንን መቀነስ እንችላለን። ነገር ግን ሻይም በተወሰነ መልኩ ምን ማድረግ ይችላል? አይነት 2 ስኳርን መከላከል ይችላል ማለት ነው። ለጉበታችን ጤንነት ቡና መጠጣት ነው የሚሻለው ወይ ሻይ መጠጣት? ለጉበታችን ጤንነት ቡና መጠጣት ከፍተኛ የሆነ ጥቅም አለው ከሻይ ይልቅ ማለት ነው። ቡናን በምጠጡበት ሰዓት ላይ ምን ይቀንስላችኋል? የፋይብሮሲስ ሪስካችሁ ይቀንሳል። ሌላኛው ቡና በምንጠጣበት ሰዓት ላይ ሴሮሲስ እንዳይከሰት ያደርጋል ወይም የጉበት ጠባሳ እንዳይከሰት ያደርጋል። ቡናን በመጠጣታችሁ ምክንያት ሄፓቶሴሉላር ካርሲኖማ የምንለውን የጉበት ካንሰር እንዲቀንስ ያደርጋል። በአጠቃላይ ቡናን መጠጣት በከፍተኛ ሁኔታ ምንን ይጨምራል? የጉበት ጤንነትን ከፍ እያደረገ ይመጣል ማለት ነው። ቡና ከላይ የጠቀስናቸውን ጥቅሞች እንዴት ነው የሚሰጠው የሚለውን ነገር እንመልከት። ቡና በምንጠጣበት ሰዓት ላይ የአንቲፋይብሮቲክ ፕሮፐርቲ አለው ቡና ውስጥ ያሉት ንጥረ ነገሮች፣ እሱም ፋይብሮሲስ እንዳይከሰት ያደርጋል። ቡና በውስጡ ምን አለው? የአንቲ ኢንፍላማቶሪ ፕሮፐርቲ ስላለው የተለያዩ አንቲኦክሲዳንቶች ስላሉት የጉበት ጉዳትን በከፍተኛ ሁኔታ ይቀንሳል። ቡና የጉበት ስብን ለመቀነስ ይጠቅማል። ከጉበት ስብ ጋር በተያያዘ ደግሞ የሚከሰቱ የተለያዩ የጉበት ላይ ጉዳቶችን በከፍተኛ ሁኔታ መቀነስ ይችላል ማለት ነው። ምንም መጠጣት? ቡናን መጠጣት። ቡናን መጠጣት በከፍተኛ ሁኔታ ምንን ይቀንስልናል? የጉበት ላይ ጉዳትን ይቀንስልናል ማለት ነው። ከምን ይልቅ? ከሻይ ይልቅ ማለት ነው። ስለዚህ ቡናን በመጠጣት የጉበት ላይ ጉዳትን፣ የጉበት ላይ ካንሰርን ምን ማድረግ እንችላለን? መከላከል እንችላለን ማለት ነው። አሁን ደግሞ ቡናና ሻይ ለአንጎላችንና ለአንጎላችን ህዋሶች የሚሰጡትን ጠቀሜታ እንመልከት። ቡና በምንጠጣበት ሰዓት ላይ ለፓርኪንሰንስ ህመም ተጋላጭነታችንን በከፍተኛ ሁኔታ ይቀንሳል። ለአልዛይመር ህመም ተጋላጭነታችንን
በከፍተኛ ሁኔታ ይቀንሳል። የመርሳት ችግር እንዳይከሰትብን፣ ትውስታችንን እንዳናጣ፣ የተለያዩ ከአእምሯችን ጋር የተገናኙ ምንሰራቸውን ስራዎች በከፍተኛ ሁኔታ እንድንሰራ ምን ይጠቅመናል? ቡና ይጠቅመናል ማለት ነው። ቡና ከላይ የጠቀስናቸውን ጥቅሞች የሚሰጠን በምን አይነት መንገድ ነው? አዲኖሲን A2A ሪሴፕተርን ምን በማድረግ ነው? ብሎክ በማድረግ ሌላኛው ደግሞ ዶፓሚንን የምንለውን ኒውሮትራንስሚተር በከፍተኛ ሁኔታ በመጨመር ነው ከላይ የጠቀስናቸውን ጥቅሞች የሚሰጠን ማለት ነው። ሻይ መጠጣት ለአንጎላችን የሚሰጠንን ጥቅም እንመልከት። የመጀመሪያው ምንድነው? በከፍተኛ ሁኔታ እንድንረጋጋ ያደርገናል። የስሜት መረጋጋት ውስጥ እንድንገባ ያደርገናል። ነገሮች ላይ አትኩሮት እንድንሰጥ ያደርገናል። የምንቅበዘበዝ ወይም ስሜታችን ያልተረጋጋ ከሆነ ያንንም እርጋታ እንድናገኝ ይረዳናል ማለት ነው። ምን? ሻይ መጠጣት ማለት ነው። ከቡናና ከሻይ የአንጎላችንን ጤንነት እና የአንጎላችንን ህዋሶች ጤንነት ለረጅም ጊዜ የሚጠብቀው ማን ነው? ቡና ነው። ሻይ ምንድነው የሚያደርገው? የአጭር ጊዜ ጠቀሜታን ነው የሚሰጠው ማለት ነው። ስለዚህ ቡናን በምንጠጣበት ሰዓት ላይ የረጅም ጊዜ ጠቀሜታን ማግኘት እንችላለን ማለት ነው። ከምን ይልቅ? ከሻይ ይልቅ ማለት ነው። ብዙዎቻችን የማንገነዘበው ነገር ግን ቡናን በመጠጣታችን ሻይን በመጠጣታችን የምናገኘው ጥቅም ምንድነው? የካንሰር ተጋላጭነታችንን በከፍተኛ ሁኔታ ምን ማድረግ እንችላለን? መቀነስ እንችላለን። ለምሳሌ ከየትኛው ካንሰር ራሳችንን መከላከል እንችላለን? ከጉበት ካንሰር ራሳችንን መከላከል እንችላለን። ከኢንዶሜትሪያል ካንሰር የምንለው ከሱ ራሳችንን መከላከል እንችላለን ማለት ነው። ነገር ግን በጣም ልትጠነቀቁ የሚገባው ነገር ቡና በትኩሱ መጠጣት፣ ሻይ በትኩሱ መጠጣት ምን እንዲከሰት ያደርጋል? የምግብ ቱቦ ካንሰር ወይም ኢሶፋጃል ካንሰር የምንለው እንዲከሰት ያደርጋል። ይህም በምን ምክንያት ነው የሚከሰተው? በሙቀቱ ምክንያት ማለት ነው። ስለዚህ ቡና ስትጠጡ፣ ሻይ ስትጠጡ ትንሽ ከቀዘቀዘ በኋላ መጠጣቱ ይመከራል ማለት ነው። ግፊት ላለበት ሰው፣ ጭንቀት ላለበት ሰው ቡና ነው የምትመክሩት ወይስ ሻይ ነው የምትመክሩት? ግፊት ያለበት ሰው ቡና በሚጠጣበት ሰዓት ላይ ወዲያው ደም ግፊቱ ምን ያደርጋል? ከፍ ይላል። ሌላኛው የሚከሰተው ነገር ምንድነው? የልብ ምታችሁ ምን ያደርጋል? ይጨምራል። ምን በመጠጣታችሁ ምክንያት? ቡና በመጠጣታችሁ ምክንያት ማለት ነው። ሻይ በሚጠጣበት ሰዓት ላይ ግፊት ምንድነው የሚሆነው? በተወሰነ መልክ ምን ያደርጋል? ይቀንሳል። ጭንቀት ያለባቸው ሰዎች ከጭንቀታቸው እንዲላቀቁና እንዲረጋጉ ማድረግ ይችላል። ምን? ሻይ መጠጣት ማለት ነው። ስለዚህ ግፊት ያለባቸውና ጭንቀት ያለባቸው ሰዎች ሻይ ቢጠጡ ይመከራል ማለት ነው። ብዙዎቻችን ቡና ከጠጣም በኋላ የጨጓራ ህመም ያስቸግረናል አይደለ? የጨጓራ ህመም የሚያስቸግረን ለምንድን ነው የሚለውን ነገር እንመልከት። ቡና በምንጠጣበት ሰዓት ላይ የአሲድ መጠናችን ምን ይላል? ከፍ ይላል። በዚህ ምክንያት የጨጓራ ህመማችን እየተባባሰ ይመጣል። ጀርድ ያለባቸው ወይም ጋስትሮኢሶፋጃል ሪፍሌክስ ዲዚዝ ያለባቸው ሰዎችም ህመማቸው እየተባባሰ ይመጣል። ምንም በመጠጣታቸው ምክንያት? ቡናን በመጠጣታቸው ምክንያት ማለት ነው። ስለዚህ ቡናን በምጠጡበት ሰዓት ላይ ወዲያው ምን ማድረግ አለባችሁ? ውሃ በበቂ ሁኔታ መጠጣት መቻል አለባችሁ ማለት ነው። የጨጓራ ህመም ያለባቸው ሰዎች ሻይ ቢጠጡ የተወሰነ አክል ህመሙ ይቀንስላቸዋል። ከምን ይልቅ? ከቡና ይልቅ ማለት ነው። ልትጠነቀቁ የሚገባው ነገር ግን ምንድን ነው? ሻይን በባዶ ሆዳችሁ መጠጣት መቻል የለባችሁም። ይህም ለምንድን ነው? የጨጓራ ህመማችሁን ስለሚያባብሰው ማለት ነው። ቡና በምንጠጣበት ሰዓት ላይ፣ ሻይ በምንጠጣበት ሰዓት ላይ በጣም ጥንቃቄ ማድረግ ያለብን የካፊን መጠናችን ላይ ነው። የካፊን መጠናችን ሲበዛ የተለያዩ የጤና ላይ ጉዳቶች ይገጥማሉ። ስለዚህ ያንን የጤና ላይ ጉዳት ለመቀነስ የካፊን መጠናችንን ምን ማድረግ አለብን? መመጠን መቻል አለብን፣ ማወቅ መቻል አለብን። አንድ አዋቂ ሰው በቀን ውስጥ ምን ያክል ካፊን ነው መጠቀም ያለበት? 400 ሚሊግራም እና ከዛ በታች የካፊን መጠን ነው መጠቀም ያለበት። ነፍሰ ጡር ሴት ከሆነች ደግሞ 200 ሚሊግራም እና ከዛ በታች የካፊን መጠን ነው መጠቀም ያለባት የጤና ጉዳቶችን ለመቀነስ ማለት ነው። ሻይ ምን ያክል የካፊን መጠን ያለው? ቡና ምን ያክል የካፊን መጠን ያለው? አረንጓዴ ሻይ ምን ያክል የካፊን መጠን ነው ያለው የሚለውን ነገር እንመልከት። አንድ ሲኒ ጥቁር ቡና በውስጡ ምን ያክል የካፊን መጠን አለው? ከ80 እስከ 100 ሚሊግራም የካፊን መጠን አለው። አንድ ሲኒ ጥቁር ሻይ በውስጡ የያዘው የካፊን መጠን ስንት ነው? ከ45 እስከ 50 ሚሊግራም ካፊን ይዟል። አረንጓዴ ሻይ ደግሞ ምን ያክል የካፊን መጠን ይይዛል? ከ25 እስከ 35 ሚሊግራም ካፊን ይይዛል ማለት ነው። ስለዚህ የካፊን መጠናችንን በማወቅ በካፊን መብዛት ምክንያት የሚመጣውን የጤና ጉዳት ምን ማድረግ እንችላለን? መቀነስ እንችላለን ማለት ነው። በዛሬው ቪዲዮአችን ስለምንድን የተመለከትነው? ቡና ስለያዘው ንጥረ ነገሮች ተመልክተናል። ሻይ ስለያዘው ንጥረ ነገሮች ተመልክተናል። ከዛ ማለፍ ስንል ደግሞ ስለምንድን የተመለከትነው? ቡና ለጤናችን የሚሰጠን የጤና ጠቀሜታ ምንድን ነው የሚለውን ነገር ተመልክተናል። ሻይም ለጤናችን የሚሰጠንን የጤና ጠቀሜታ ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።